እንደ አቅማችሁ ገንዘብ ኖሯችሁ ብትሰሯቸው አዋጭና ወቅታዊ የሆኑ የቢዝነስ ሀሳቦችን ልንገራችሁ። ሁሉም ቢዝነሶች አንድ አይደሉም። አንዳንዶቹ ቢዝነሶች ያከስራሉ፣ አንዳንዶቹ ቢዝነሶች ደግሞ ያተርፋሉ። ለመሆኑ በአሁኑ ሰዓት ላይ ባለንበት ዓለማችንን፣ ሀገራችንን ወይም ደግሞ እኛን ያለንበት ሁኔታ ያገናዘበ የተሻለ ትርፍ የሚያስገኝ የቢዝነስ ሀሳቦች የትኞቹ ናቸው የሚሉትን ወቅታዊ የቢዝነስ ሀሳቦች ልነግራችሁ ነው የመጣሁት። በመጀመሪያ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናቸው? እኔ ያለው አልሐምዱሊላህ። ዛሬ በአዲስ ሀሳብ ነው የመጣሁት። የዛሬ ሀሳብ እንደ አቅማችሁ ገንዘብ ኖሯችሁ ብትሰሯቸው አዋጭና ወቅታዊ የሆኑ የቢዝነስ ሀሳቦችን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት ጋብዛለሁ። የመጀመሪያው የማያከስራችሁ ወቅታዊ የቢዝነስ ሀሳብ የጽዳት ነው። የጽዳት አገልግሎት ነው። የጽዳት አገልግሎት መስጠት ሊሆን ይችላል። የጽዳት አገልግሎት ቢዝነስ ስትጀምሩ ድርጅት መክፈትም ሊሆን ይችላል። በሙያችሁም ብቻ ቤታችሁ ቁጭ ብላችሁም እቃዎች በመግዛት ብቻ ሊሆን ይችላል። ሁለተኛው የጥገና አገልግሎት። የጥገና አገልግሎት ሲባል በርካታ የጥገና አገልግሎት አሉ። በእነዚህ መሀል ቴሌቪዥን፣ የተበላሸ ቴሌቪዥን ጥገና ሊሆን ይችላል። ቧንቧዎች፣ ቧንቧ ጥገና፣ ኤሌክትሪክ ጥገና፣ የሞባይል ቀፎ ጥገና እንዲሁም ያን በጣም ብዙ ነገር አለ። በነገራችን ላይ ጥገና በተመለከተ ሀገራችን ደግሞ በጣም ችግር አለ በዚህ ላይ። እነዚህ የተለያዩ ዲሽ ጥገና ሊሆን ይችላል፣ ዲሽ ተከላ ሊሆን ይችላል። እነዚህ ሁሉንም የሚያጠቃልል የጥገና አገልግሎት የማያከስራችሁ ወቅታዊ ቢዝነስ ነው። መቼም ቢሆን አያከስርም። በእነዚህ በጥገና አገልግሎት ውስጥ ያሉ ሙያዎች በአሁኑ ሰዓት ላይ አዋጭና ወቅታዊ የሆኑ የቢዝነስ ሀሳቦች ናቸው። ሶስተኛ ካፌ ነው የምነግራችሁ። ካፌ በርካታ ሰዎች በአሁኑ ሰዓት ላይ ካፌ የሚጠቀሙ ሰዎች አሉ እና ካፌ ቀለል ያለ ምግቦችን በአሁኑ አሁን እኔ ትልቅ ባርና ሬስቶራንትን ወይም ሆቴል አላልኩም። ምክንያቱም ከጊዜው ጋር የሚሄድ አቅማችንን ያማከለ ብዙ ጊዜ ቪዲዮዎችን የምንሰራው እኔ አቅም በሌላቸው ምንም ዜሮ ካፒታል መነሻ ላላቸው ወይም ደግሞ የተወሰነ መነሻ ካፒታል ላላቸው ሰዎች እና መጠነኛ ሁኔታ ላይ ላሉ ሰዎች ነው እና ስለዚህ ካፌ አነስተኛ የሆነ ካፌ በአቅማችን አሁንም ትንሽ ያለ ትልቅም ያለ ቢከፋም ትንሽም ያለው ትልቅም ያለው ካፌ ቢከፍት አሪፍ ቢዝነስ ነው። በአሁኑ ሰዓት ሁሉም ሰው ጊዜውን ማሳለፍ ይፈልጋል። የዛ ቦታ ሄዶ መቀመጥ ይፈልጋል። ይሁን ነገር ካለ የሆነ ሰው ሲጠቀም ካየ የሆነ ነገር ሰው ያዛል። የኛ ሰው ደግሞ ብዙ ጊዜ የሆነ ነገር ከሆነ ከሰው ነው አይቶ የማድረጉ ነገር ሰፊ ነው እና ይሄ ነገር አዋጪ ነው። ያ ማለት አያከስርም ማለት አይደለም። ከዛ ምክንያቱም የምትከስሩበት ራሱ የቻለ ሂደት አለው። ያንን ባለመከተላችሁ ወይም ደግሞ መጨረሻ ላይ እነግራችኋለሁ። ኮፊ ሃውስ የሚባል ቢዝነስ በአሁኑ ሰዓት ላይ በጣም በርካታ ሰዎች ቡና ተጠቃሚ ናቸው። ቤታቸው ዲኮር አድርጋችሁ ጽድት አድርጋችሁ በአሁኑ ሰዓት ላይ ከሰራችሁ የማያከስር እና ወቅታዊ የሆኑ ቢዝነስ ነው። ወቅታዊ ስላችሁ በነገራችን ላይ ይሄ እንደ ጤዛ ጥፍት የሚል አይደለም። ወቅታዊ ማለት ከህዝቡ ጋር አብሮ የሚሄድ ወቅቱን የዳጀ ወይም ደግሞ ሁል ጊዜም አለው የሚል እና ሁል ጊዜ ትርፋማ የሚያደርጋቸው ነው። በኮፊ ሃውስ የከሰረ ሰው ካለ ለምን ከሰረ? መጨረሻ ላይ ራሱ የቻለ ምክንያት ስላለኝ እነግራችኋለሁ። እናንተ የከሰራችሁ ሰዎች ሀሳቤን ትነግሩኛላችሁ መጨረሻ ላይ። ከዛ በኋላ ፋስት ፉድ
ፋስት ፉድ፣ እርጥብ ጨምሮ እና የተለያዩ ቁሳቁስ እና የተለያዩ ነገሮች መስራት ጠበሳ ሊሆን ይችላል፣ የሚጠባበሱ ነገር ሊሆን ይችላሉ። ደግሞ ፋስት ንፋስ ያለበት ቤት ካገኛችሁ እንደየ አቅማችሁ እና እንደ ካፒታላችሁ መጠን ያለ ፋስት ፉድ ብትሰሩ በገጠራማም ሰሩ በገጠራም ሆነ በከተማም ብትሰሩ ይሄኛው ቢዝነስ ወቅታዊ የሆኑ አሪፍ ቢዝነስ ነው። እናንተነታችሁን አይፈታተናችሁም። በቀላሉ ልትሰሩት የምትችሉት ነው። ከውጭ ሀገር የሚገቡ ምርቶች በሀገር ውስጥ መተካት በጣም የሚገርም የቢዝነስ ሀሳብ ነው። ይሄኛው በጣም ከውጭ ሀገር ውድ የሆኑ የተለያዩ የሀገር ውጭ ምርቶች ከሀገር ውጭ ምርቶች ያሉ እነዚህ ኢትዮጵያ ውስጥ ላይ ምርቶችን መተካት መስራት የሚቻልበት እንዴት ነው የምናመርተው? በሀገር ውስጥ በውጭ የሚሰራው ስራ የሆነ ነገር ሀገር ውስጥ እንዴት መስራት ይቻላል? እሱን ቪዲዮ ሰራላችኋለሁ ኢንሻአላህ። ማሽነሪዎች፣ ሌሎች በርካታ ነገሮች፣ ልብሶች፣ የተለያዩ ቁሳቁሶች፣ እቃዎች ማለት ነው። እነዚህንም መስራት ይቻላል። በርካታ ነገሮች አገር ውስጥ ላይ በቀላል ማሽነሪዎችን ሰርቶ ወይም ደግሞ ከውጭ የሚመጡ የተለያዩ ነገሮችን በሀገር ውስጥ የሚመረት ስራ በአሁኑ ሰዓት ላይ ወቅታዊና አሪፍ ነው። ምክንያቱም ለምንድን ነው ውጭ ሀገር ላይ በአሁኑ ሰዓት ላይ ነዳጅ ተወዷል፣ ጦርነት አለ፣ በጣም በርካታ ነገሮች በርካታ እቃዎች ይወደዳል፣ ውድ ናቸው አይደል? ውድ ናቸው፣ በትክክል ውድ ናቸው። ከውጭ ሀገር ወደ ኢትዮጵያ ለማስመጣት በአሁኑ ሰዓት የማይታሰብ ነው። ምክንያቱም ወደ ሀገር ሲገባ ከባድ ነው ስለመናገር። ስለዚህ እንደ ሀገራችን እንደ አቅማችንን ስራችን እየሰራን እዛው ማምረት እዛው ማስተካከል እንችላለን ማለት ነው። ብታመርቱ ደግሞ ያንን ምርት ያንን አገልግሎት ያንን ማሽነሪ ሰዎች ምን ያደርጋሉ መሰላችሁ? ከእናንተ ከመጠቀም ውጪ አማራጭ የላቸውም እና እዚህም ላይ ፎከስ አድርገውበት እላቸዋለሁ። ከዛ በኋላ የዲሊቨሪ ስራ በአሁኑ ሰዓት ላይ ከተማውን እየተቆጣጠሩ ያሉ የተወሰኑ ዲሊቨሪ ስራ የሚሰሩ ሰዎች አሉ። በቂ አይደለም። ፈጥረው በሳይክል በመኪና በተለያዩ አይነት መንገድ ዲሊቨሪ የሚሰሩ ሰዎች አሉ። በሳይክል እና በእጃቸው ጭምር ወይም ደግሞ በራሳቸው በትራንስፖርት እየተንቀሳቀሱ ጭምር በዲሊቨሪ ስራ የሚሰሩ አሉ። ስለዚህ እውቀቱ ያላቸው ሰዎች አፕሊኬሽን በማዘጋጀት ሊሆን ይችላል። ወይም ደግሞ የተወሰነ ካፒታል መነሻ ካላቸው ከሳይኮሎጂዎች ከሳይክሎኖች ከሞተረኞች እና ከባለመኪናዎች እና ከመልዕክት አድራሾች ጋር በመተባበር በመነጋገር የዲሊቨሪ ስራ ቁጭ ብላችሁ ቢሮ ከፍታችሁ በቀጥታ ከዛ የሚገኘውን የዲሊቨሪ ስራ ላይ የኮሚሽን ስራ እየያዛችሁ ገንዘብ ቤታችሁ ማተም የምትችሉበት የዲሊቨሪ ስራ ነው። ይሄኛው የጭንቅላት ጨዋታን ይጠይቃል እንጂ በጣም ምርጥ ስራ ነው። ከዛ በኋላ የሶሻል ሚዲያ ስራዎች የሶሻል ሚዲያ ማርኬቲንግ ወይም ደግሞ ሶሻል ሚዲያ ተጠቃሚዎቹ በፌስቡክ፣ በቲክቶክ፣ በዩቲዩብ ላይ በርካታ የቢዝነሶች ይመሰረታሉ። ለምሳሌ እንደኔ አሁን ዩቲዩብ ላይ፣ ቲክቶክ ላይ፣ ፌስቡክ ላይ የተለያዩ ኮንትራክቶች ይዛችሁ ብትሰሩ አዋጭ ነው፣ አትራፊ ነው። ምክንያቱም በአሁኑ ሰዓት ላይ 30,000 40,000 ብር አይደለም በትንሹ ማለትም ነው እስከምት
እስከ 100 ሺህ ብር የሚያገኙ ከዛም በላይ የሚያገኙ ዩቲዩበሮች አሉ። በነገራችን ላይ እኔም እየሰራሁበት አይደለም በአሁኑ ሰዓት ግን ኢንሻላህ እኔም ለመስራት እሞክራለሁ። ግን እኔ ብዙ ጊዜ ከስደት ተመልሰን ምን እንስራ ምን እናድርግ ለምንል በተለይ የስደት እህቶች በጣም ጠቃሚ መረጃ ነው ይሄኛው መረጃ ማለት ነው። ስለዚህ በተለይ ሀገራቸው ከመግባታቸው በፊት ቲክቶክ እንዲሁም ዩቲዩብ እንዲሁም ኢንስታግራም፣ ፌስቡክ እነዚህ ክሬት አድርጋችሁ በተለይ ዩቲዩብ የተወሰነ 1,000 ሰብስክራይብ እና 4,000 ሰዓት ሞልታችሁ ብትገቡ ወደ ሀገር በእርግጥ 4,000 ሰዓት ለመሙላት በጣም ይከብዳል። ሰብስክራይብ በአሁኑ ሰዓት ቀላል ነው፣ ግን ሰዓቱን እና ምክንያቱም እኛ መዳን በቁጭ ብለን የምንሰራው ስራ እየታወቀ ነው። ስለዚህ የሰዓት ለመሙላት በጣም እንቸገራለን። ላኪን ክሬት አድርጋችሁ ወደ ሀገር ከገባችሁ በኋላ ግን ብዙ ነገር መስራት ይቻላል። ሀገር አልተሰራበትም። በተለይ በየአካባቢያችሁ በየመንደራችሁ በጣም ብዙ የሚሰራ ነገራችሁ አሉ ላይ እና ደግሞ ሶሻል ሚዲያ በጣም ብዙ አዳዲስ ፈጠራዎች አሉ። የሆነ ነገር አይታችሁ ጎግል ገብታችሁ በራሳችሁ ቋንቋ በአማርኛ የሆነ ነገር ልፍጠር ብትሉ የሆነ ነገር ሰርች አድርጋችሁ ትገቡና ይህን እንዴት ነው የሚሰራው ብላችሁ ብትጠይቁት ጎግልን እናንተ ዘርግፎ ያመጣል። እንዲሁም ጀመና ያለ ቻት ጂፒቲ ያለ በጣም ብዙ መረጃ የሚሰጣችሁ እና ይህንንም የመረጃ ምንጮችን ተጠቅማችሁ የሆነ ቢዝነስ ክሬት ብታደርጉ እናንተም ተጠቃሚ ትሆናላችሁ። በተለይ አሁን ስደት የመረራችሁ እውነት ስደት የመረራችሁ ሀገርም ራሱ ስደት ስራ የለም ስደት እንውጣ የምትሉ በጣም ብዙ ስራ አለ። ግን እኛ አሁን ምንድነው ችግራችን ማሰላሰል ከዛ ደግሞ እንዴት ነው በቃ አለ አይደለ ብዙ እንትን ማለት አንችልም እና ያ ነው ትልቁ ችግራችን እና ይህንን ብታደርጉ በተለይ የስደት እህቶቼ በጣም ብዙ ነገር እናንተ ላይ ጫና አለ። ሀገር ስንገባ ለሰው እስከዛሬ ድረስ እየከፈልን ያለን ዋጋ ለሰው ነው። ግን ሀገራችን ስንገባ በጣም የምንቸገርበት ነገር ስለሆነ በተለይ እናንተ ፎከስ ብታደርጉ በጣም አሪፍ ነው እላቸዋለሁ። በቲክቶክ ላይ የተለያዩ ማስታወቂያዎችን እየሰሩ ገንዘብ የሚያገኙ ሰዎች አሉ። ይሄኛው ወቅታዊ ነው። ከዛ የማርኬቲንግ ቢሮ መክፈት የሶሻል ሚዲያ ሊሆን ይችላል። በነገራችን ላይ እንዳልኳችሁ ነው። አሁን በእኔ እይታ ከሆነ በዩቲዩብ ሊሆን ይችላል። ዩቲዩብ በጣም ሊሆን ይችላል። ቲክቶክ ሊሆን ይችላል። በፌስቡክ ሊሆን ይችላል። በተለይ ግን ዩቲዩብ ላይ ፎከስ ብታደርጉ ግን ማስታወቂያዎችን ያኔ በተለያየ በማንኛውም በቲክቶክም በዩቲዩብም በየትኛው ማስታወቂያ ብትሰሩ ብዙ ማስታወቂያ ማሰራት የሚፈልጉ ሰዎች አሉ። እነሱ ብትሰሩ ያው ምርጥ ቢዝነስ ወቅታዊ ቢዝነስ ነው ማለት ነው። ማስታወቂያዎችን የምሰሯቸው ማስታወቂያ ደግሞ አንዳንድ ሪል ስቴት ሊሆኑ ይችላሉ። አንዳንድ ሌላ ፋብሪካዎች ሊሆኑ ይችላሉ። ወይም የሆኑ ምርት እና አገልግሎት ከእኔ ጋር ይሄዳል ብላችሁ የምታስቡትን ማስታወቂያ መስራት ትችላላችሁ ማለት ነው። ስለዚህ እናንተም በቀላሉ የሶሻል ሚዲያን በመጠቀም የሶሻል ሚዲያ ስራ ብትሰሩ አትራፊ እና አዋጪ እንዲሁም ደግሞ በአሁኑ ሰዓት ላይ ወቅታዊ የሆኑ ቢዝነስ ነው። እንዴት ነው ሶሻል ሚዲያ የምንሰራው? እንመለስበታለን። ቪዲዮ ከተመቻችሁ ላይክ እንዲሁም ሼር፣ ሰብስክራይብ በማድረግ ቤተሰብ ነው እና ብዙ የስራ አማራጮች አሉ። ስለዚህ የሚሆናችሁ የምትወዱትን የምትፈልጉትን ስራ በመምረጥ የሆነ ስራ በተለይ ሶሻል ሚዲያን በተመለከተ ስራ ስሩ። ኢንሻአላህ ትለወጡበታላችሁ እላችኋለሁ። ቪዲዮን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በድጋሚ በሌላ ቪዲዮ እስከምንገናኝ ቪዲዮ እየረዘመ ስለሆነ በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።